ክብር ለኢየሱስ ይሁን። አስቸጋሪ ነገሮች እንኳን ቢመጡ አንደነግጥም። ምክንያቱም ጌታ ሆይ ፈቃድ ይሁን ብለን ነው አይደል የምንሰጠው ቀኑን አይደል እንዴ? የሱ ፈቃድ ይሁን፣ የሱ ፈቃድ ይሻለናል፣ የሱ ፈቃድ ያዋጣናልና ይሄ ያማኞች ስብስብ ነው። አብረን እንጸልያለን። እግዚአብሔር አምላካችን የተባረከ ይሁን። እንደ እግዚአብሔር ያለ ማንም የለም። ጌታ ለዘላለም የተባረከ ይሁን። ቅድም ወንድማችን አንድነት ጥቂት ደቂቃዎች ወስዶ አጸልዮናል። እኔ ግን ዛሬ በልብህ ምን አለ ብትሉ ጸሎት አለ በልቤ። ደግሞም በእውነት እንጸልያለን። አምልኮ መሪዎች እግዚአብሔር አምላክ ይባርካችሁ፣ ተባረኩ፣ ጌታ ጸጋውን ያብዛላችሁ። ስጠራ ወዳጄ ከተፍ ትላለህ፣ ቀንበሬን ሰባብረህ ታሳርፈኛለህ። ደስ ይለኛል። ደስ አይላችሁ? በሱ ስንጠራው ከተፍ ይላል። እግዚአብሔር ለዘላለም ይባረክ። ለምን ተሰባሰብን እዚህ? እሱን ለመጥራት አይደለም? ለምን መጣን? ይሄን ሁሉ መንገድ ተጉዘን እሱን ለመጥራት ነው። እዚህ ወገኖቼ እሱን ለመጥራት አይታክት ውስጣችን እንጠራዋለን። የማያሳፍር አምላክ ነው። እንጠራዋለን። እግዚአብሔር ለዘላለም ይባረክ። እኔ ናፍቄ ከቅዱሳን ጋር የምሰባሰበው ወንጌል ለመስበክ አይደለም። ወንጌል የሚሰበክበት ብዙ መስክ አለ ወደፊት ወደ ጨለማው ዓለም። ከቅዱሳን ጋር ግን የምሰባሰበው በአንድ መንፈስ በአንድ ልብ አምላኬን ለመጥራት አይደል እንዴ? ሁላችንም እንጂ እርስ በርስ ወንጌል እንሰባበካለን። እንደኛ ኦሬዲ እኮ የዳነን አይደል? ጉድ ኒውስ ሰምተናል። ወንጌል የምንሰብከው ለውጭው ነው። እኛ ግን ቅዱሳን በተሰባሰቡበት ጊዜ አብረው ያመልካሉ፣ አብረው ይጾማሉ፣ አብረው ይጸልያሉ፣ አብረው አምላካቸውን ይጠራሉ። እግዚአብሔር ለዘላለም ይባረክ። ስለዚህ እንጸልያለን ዛሬ። እግዚአብሔር ይረዳናል። ከዚህም በኋላ ባሉት ጊዜያቶች እንደሱ እናደርጋለን። ዛሬ የምናገርበትን ሐሳብ ልናገርና ከዛ በኋላ በዛ ትይዩ የእግዚአብሔርን ቃል እንነጋገራለን። ደህና ናችሁ? ሰላም ናችሁ? እስኪ በእግሮቻችን ንቁም፣ በእግሮቻችን ንቁም። እንደኔ ጸሎት የሚያስፈልጋችሁ ሰዎች አይኖቻችሁን ጨፍኑና አምላካችሁን እያሰባችሁ አብረን እንጸልይ። ጌታ ለዘላለም ይባረክ። ሃሌሉያ ሃሌሉያ። አይዘገይም፣ ይመጣል ጌታ። ይደርስልናል፣ ያግዘናል፣ ይረዳናል፣ ይደግፈናል። እንደ ተስፋ ቃሉ ጌታ በነገራችን ላይ ፈጥኖ ይመጣል፣ በሕይወታችን ላይ ፈጥኖ ይመጣል። በመንፈሱ እዚህ ነው ያለው፣ ከኛ ጋራ ነው ያለው። እንግዲህ እግዚአብሔር ከኛ ጋራ ከሆነ ማን ይቃወመናል? አባ አባት ብለን የምንጮህበት የልጁን መንፈስ ሰጠን። አንድ ልጁን ሲሰጥ ያራራ እንዴት ሌላውን ነገር ሁሉ ከሱ ጋራ አብዝቶ አይሰጠን? ቸር አምላክ፣ ደግ አባት እጅግ አድርገን እናመሰግንሃለን። ስምህን እንጠራለን፣ ቅዱስ ስምህን እንጠራለን፣ ኃያል ስምህን እንጠራለን። አዶናይ የሆንክ ጌታ ስምህን እንጠራለን። ያህዌ የሆንክ አምላክ ፈጣሪ፣ የሕይወት ሁሉ መገኛ፣ የሁሉ ነገር ምንጭ እጅግ አድርገን እናመሰግንሃለን። ኤሎሂም የሆንክ እግዚአብሔር ለዘላለም ስምህ ይባረክ። በልጅ በክርስቶስ ኢየሱስ በተገኘው ጽድቅ በተገኘው ቅድስና በቆምንበት የጽድቅ መሰረት ላይ ሆነን ከኛ ሥራ ባልሆነ ካንተው ባንተ በሆነ በዛ እውነተኛ መሰረት ላይ ቆመን እውነተኛውን አምላካችንን እውነተኛውን ፈጣሪያችንን እውነተኛውን አባታችንን አንተን እንጠራለን። ስምህ ለዘላለም ይባረክ። ምትራራ መልካም እረኛ፣ ምታዝን ምትደግፍ፣ ሃሌሉያ፣ ምታጽናና፣ ለደካማው ኃይል ምትሰጥ፣ አቅም ላነሰው አቅም ምትሰጥ፣ ጉልበት ለሌለው ጉልበት ምትሰጥ፣ ጌታ ሆይ የታመመውን ምትፈውስ፣
አቤቱ የኔ ጌታ በችግር በጭንቅ ላለው ነፃ መውጫ መፍትሄ ያለህ ባለብዙ ጥበብ ባለብዙ ዕውቀት ባለብዙ ብልሃት ባለብዙ ቸርነት ልዑል አምላክ እግዚአብሔር እጅግ አድርገን እናመሰግንሃለን። ይህንን ክቡር ስምህን እንጠራለን። በመካከላችን ስላለህ እናመሰግንሃለን። ሁለትም ሶስትም ሆናችሁ በስሜ በምትሰበሰቡበት እኔ በዚያ እገኛለሁ ያልክ ጌታ በመካከላችን ስላለህ እናመሰግንሃለን። እኛ ያንተ ነን፣ ሕዝብህ ነን፣ ልጆችህ ነን። ይሄ ቤትህ ነው፣ እኛ ደግሞ ቤተ መቅደሶችህ ነን። ልጆችህ ተሰብስበናል። ቅዱስ አባት በክብርህ በመካከላችን ተገለጥ። መነካት የሚገባውን ነገራችን እንድትነካ እንጋብዝሃለን። መዳሰስ የሚገባውን ነገራችን እንድትዳስስ ራሳችንን ፈቅደን ላንተ እንሰጥሃለን። መጎብኘት የሚገባውን ነገራችን እንድትጎበኝ ጌታ አምላካችን ሆይ ና ወደ ሕይወታችን፣ ና ወደ ግል ኑሯችን፣ ና ወደ ኑሯችን ወደሚያስፈልገን ነገር አንተን ወደምንጠራበት ነገር ና እንልሃለን። ጌታ ሆይ ጌታ አምላኬ ሆይ እንደዘመርነው ደም የሚፈሳት ሴት እየተጋፋች ወደ አንተ መጣች፣ አንተ ፈወስካት። በርጦሎሜዎስ የዳዊት ልጅ ማረኝ እያለ ጮኸ፣ አንተ ዓይኑን አበራህለት። ዛሬ መዝሙር ብቻ አይደለም ጌታ ሆይ እኛም ጸሎት አለን፣ እኛም ልመና አለን። ወደ ተቸገርንበት ነገር እንድትመጣ በኢየሱስ ክርስቶስ ስም እንለምንሃለን። ወደ አቃተን ነገር እንድትመጣ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ወደ ከበደን ሸክም ወደ ሆነብን አላራምድ ወዳለን መሰናክል ወደ ሆነው ነገራችን እንድትመጣ መፍትሄ እንድትሰጠው በኢየሱስ ክርስቶስ ስም እንለምንሃለን። ጌታ ሆይ ይህንን ያለፈውን ወር በድል ባንተ አልፈናል። ትግሉ ቢበዛም በቀንም በማታም በጠዋትም በጠራን ሰዓት እየደረስክ ስንወጣ እየጠበከን ስንገባ ሞገስ እየሆንከን በጓዳችን ረፍት እየሰጠህ በአደባባይ ደግሞ ጌታ ሆይ ጥበቃ እያበዛህልን በሰላም ተሰማርተን ወሩን ጨርሰን እዚህ ደርሰናል። ጌታ አምላኬ ሆይ ለነገም አቤኔዘራችን አንተ ነህ። ሃሌሉያ! እግዚአብሔር በድንቅ ረድቶናል ተብሎ እንደተጻፈ በድንቅ ረድተህናል፣ እናመሰግንሃለን። ያልተወረወረ ፍላጻ የለም፣ ያልተሳለ የሰይጣን ሰይፍ የለም በሕይወታችን። ብዙ ነው ትንንቁ ውጊያው ሰልፉ፣ ግን በዚህ ሁሉ ባንተ አምልጠናል። ክብር ለስምህ ይሁን። ቅዱሳን እናከብርሃለን፣ ጠባቂያችንን እናመሰግንሃለን፣ አዳኛችንን እናመሰግንሃለን፣ ረዳታችንን እናመሰግንሃለን፣ የሕይወታችንን ጌታ እናመሰግንሃለን። ጌታ ሆይ ለነገም መታመኛችን ነህ። ለምንጀምረው ለዚህ በፊታችን ላለው ወር ለሰመሩ ሁሉ ደግሞ ስምህን አብዝተን እንጠራለን። ሃሌሉያ ሃሌሉያ ሃሌሉያ! አንተ ትልቅ ነህ አባባ። አባቶቻችን እንደጠሩ የእምነት አባቶች እናቶች እንደጮሁ ወደ አንተ እንደጠሩ እንደተገኘህላቸው እንደረዳቸው እንዳገዝካቸው የማትለወጠውን ጌታ አንተን እንጠራለን፣ አብዝተን እንጮሃለን። የዳዊት ልጅ ሆይ ማረኝ ብሎ አብዝቶ እንደጮኸ አብዝተን እንጮሃለን። በጌታ በኢየሱስ ክርስቶስ ስም በቀናችን ላይ አንተ ቀድመህ ውጣ፣ በኑሯችን ላይ አንተ ቀድመህ ተገለጥ። ጌታ አምላኬ ሆይ በወሩ ላይ አንተ ቀድመህ ምራን። አቤቱ የኔ ጌታ እንደ ቅዱስ ቃልህ እግዚአብሔር እረኛዬ ነው የሚያሳጣኝም የለም እንደተባለ የምናጣው ነገር እንዳይኖር አንተ ቀድመህ ውጣ። በመንፈሳዊ ሕይወታችን ቢሆን ለኑሯችን ቢሆን ለጤናችን ቢሆን ለትዳራችን ቢሆን ለልጆቻችን ቢሆን ለማህበራዊ ኑሯችን ቢሆን ጌታ አምላኬ ሆይ አንድም ማታሳጣ አምላክ አንተ ነህና አንተን እንጠራሃለን። በወሩ ላይ ቀድመህ ውጣ፣ በሳምንቱ ላይ ቀድመህ ውጣ፣ በቀናችን ላይ ቀድመህ ውጣ። አሰማራን የኔ ጌታ፣ ቅደመን፣ ከፊታችን አንተ ውጣ። የጠላት ምሽግ እየፈረሰ የአጋንንት አድማ እየተበተነ የክፋት ሰራዊት ምሽግ እየተናደ አንተ ከፊታችን ቀድመህ ውጣ። ይህንን ወር ላንተ እጆች አደራ አሳልፈን እንሰጣለን። ጌታ ሆይ እስከ ዛሬ ያስቸገሩን ከዚህ በኋላ እንዳያስቸግሩን፣ እስከ ዛሬ ያታገሉን ከዚህ በኋላ እንዳያታግሉን
ጌታ አምላኬ ሆይ አንተን እናስቀድማለን። በጌታ በኢየሱስ ክርስቶስ ስም የጨለማው ሥራ ሁሉ የፈረሰ ይሁን። አሜን አሜን። ጸልይ ወገኖች። አሜን አሜን። እናስቀድመው ጌታን። ይቅደም እሱ ያውቅበታል። ሲመራ ያውቅበታል። እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ያለ ጌታ እርሱ ያውቅበታል። ሃሌሉያ። መድኃኒት ላልተገኘለት እሱ መድኃኒት ይሆናል። መፍትሄ ላልተገኘለት እሱ መፍትሄ ይሆናል። ሃሌሉያ። ለኛ የከበደን ለሱ ቀላል ነው። ለኛ ያቃተን ለሱ ቀላል ነው። እኛ ያልቻልነውን እሱ ይችለዋል። እግዚአብሔር ለዘላለም ስሙ ይባረክ። አምነን እንጠራዋለን በቀናችን ላይ። ጌታ ኢየሱስ አንተ ቀድመህ ውጣ። አቤቱ ቅዱስ አባት ልጆቻችን እንድትዳስስ እንለምንሃለን። እንድትጎበኛቸው፣ እጅ እንድትጭንባቸው፣ መንፈስ እንድታፈስ፣ የሚስተካከለው እንዲስተካከል፣ የሚፈወሰው እንዲፈወስ፣ የሚዳሰሰው እንዲዳሰስ፣ የታሰረው እንዲፈታ አቤቱ ጌታ አምላክ ሆይ በጓዳችን ውስጥ አንተ እንድታልፍ እንጠራሃለን። በልጆቻችን ላይ ክብር እንዲገለጥ እንለምንሃለን። ጌታ ኢየሱስ ጌታ ኢየሱስ ጌታ ኢየሱስ እኛና ልጆቻችንን ይዘን በፊት ቀርበናል። ያቺ ሱነማዊ ሴት ከሲዶና የመጣች ሴት ውሾች እኮ ከጌቶቻቸው ገበታ ፍርፋሪ ካልተጣለላቸው ከየት ያገኛሉ አለች። የልጇን ፈውስ ስትጠይቅ አባቶይ እኛ በርግጥ ልጆች ነን፣ ልጆች አርገህናል፣ ግን ደግሞ ፈውስ ለልጆች የመጣ ምግብ ነው። ልጆቻችሁን አንሱ፣ ጸልይ። ጌታ አምላኬ ሆይ አንተ ትችላለህ። ትንሹም የተባለው ህመም ራስ ምታትም ቢሆን ትልቅም የተባለው ለሐኪም ያስቸገረው ቫይረስም በሽታም ቢሆን ላንተ እኩል ነው። ላንተ ሁሉም እኩል ነው። ላንተ ሁሉም እኩል ነው። ውጣ ስትለው ይወጣል። ልቀቅ ስትለው ይለቃል። ተፈወስ ስትለው ይፈወሳል። ንጻ ስትለው ይነጻል። እይ ስትለው ያያል። ተነስ ስትለው ይነሳል። ሙታንን እንኳን ሳይቀር የጠራ የብርቱ ድምጽህ ጌታ አምላኬ ሆይ በላያችን ላይ እንዲያስተጋባ እለምንሃለሁ። ታውቃለህ የተቸገርንበትን ነገር፣ የተጨነቅንበትን ነገር። ጌታ አምላኬ ሆይ ወደዛ ጉዳያችን እጅህን እንድዘረጋ በኢየሱስ ክርስቶስ ስም እንጸልያለን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም አብ አባት ሆይ ምህረትን አድርገ፣ ቸርነትን አድርገ፣ ተአምራትን አድርገ ስምህን እንድታገነው በመካከላችን ድንቅ እንድትሰራ እንለምንሃለን። ልጆቻችንን ሰጠንህ ላንተ፣ ቤታችንን ላንተ ሰጠንህ፣ ትዳራችንን ላንተ ሰጠንህ። ምናልባት የተዘጉ በሮች ቢኖሩ ባንተ ጉልበት ይከፈቱ። አሜን። ይፍረስ ያጋንንት ሥራ፣ ይመታ የዲያብሎስ ሥራ ሁሉ ይፍረስ። ቀን የሚያስጨንቅ፣ ሌሊት የሚያስጨንቅ፣ ጧት የሚያስጨንቅ፣ ማታ የሚያስጨንቅ፣ ደግሞ የሚነጥል ለብቻ የሚያንከራትት እስራት በጌታ በኢየሱስ ክርስቶስ ስም የተበጠሰ ይሁን። በጌታ በኢየሱስ ክርስቶስ ስም የዲያብሎስ ስውር ሥራ ሁሉ የፈረሰ ይሁን። ሌሊታችንን የሚያበላሽ፣ ቀናችንን፣ ስራችንን፣ ጤናችንን፣ ሐሳባችንን ሁሉ የሚያበላሽ ክፉ የሚውጣውን ፈልጎ ዙሪያችን እንደሚያገሳ አንበሳ እየዞረ የሚያስፈራራ ደግሞ ክፍተት ሲያገኝ እየገባ ሰላማችንን የሚነሳ ክፉ የዚህ ዓለም አሰራር በጌታ በኢየሱስ ክርስቶስ ስም የተከለከለ ይሁን። በኢየሱስ ክርስቶስ ስም የተከለከለ ይሁን። ጌታ ሆይ እጆቻችሁን ጫኑ ብለሃል። እጆቻችንን ጭነናል። እህቶቻችንን ፈውስ፣ ወንድሞቻችንን ፈውስ፣ አካላችንን ፈውስ፣ የትዳር አጋሮቻችንን ፈውስ፣ ልጆቻችንን ፈውስ፣ ጓደኞቻችንን ፈውስ፣
ወንድሞቻችንን ፈውስ፣ እህቶቻችንን ፈውስ። ከአንተ ዘንድ ነው መፍትሄ ያለው። የልጆቻችንን ሕይወት አስተካክል። ጌታ አምላካችን ሆይ ለአንተ እጆች አደራ አሳልፈን ሰጠን። ምህረትህ ብዙ ነውና፣ ቸርነትህ ብዙ ነውና፣ ይቅርታህ ብዙ ነውና፣ ደግነትህ ብዙ ነውና በተትረፈረፈው በረከትህ ሕዝብህን እንድትባርክ እንጸልያለን። ይህችን ቤተ ክርስቲያን ባርክ። በዚህ ውስጥም ያለነውን በውጭም ያሉትን ልጆችህን በያሉበት ባርክ። ጸጋህን በላያቸው ላይ አፍስስ። ቅዱስ ቅባትን በላያቸው ላይ አፍስስ። ያንን ታላቅ የሆነውን መንፈስን በላያቸው ላይ አፍስስ። የደከመው ይበርታ፣ የዛለው አቅም ያገኝ። ጌታ አምላክ በውስጡ ጌታ ሆይ መታደስ ያቃተው በኢየሱስ ክርስቶስም ሪቫይቫል ይነሳለት። አንተን መውደድ ይብዛልን። ጌታ ሆይ እጅግ አድርገን እናመሰግንሃለን። ጠላትን፣ የዲያብሎስን፣ የአጋንንትን ሥራ በፊታችን ባሉት ቀናቶች ላይ እንዳይሰለጥን ቀድመህ ስለወጣ እጅግ አድርገን እናመሰግንሃለን። አመንን ጌታ ሆይ የጠራነው ታላቁን አምላክ አብርሃም ያመነውን፣ ይስሐቅ ያመነውን፣ ያዕቆብ ያመነውን፣ ጌታችን ኢየሱስ ክርስቶስ ያመነውን ያንን ታላቅ አምላክ ነው። አመንን። ወራችንን ሰላም ስላደረከው ተአምር ስለምናይ እናመሰግንሃለን። በጌታችን በኢየሱስ ክርስቶስ ስም ጸለይን። አሜን። ክብር እንስጠው ለዚህ ጌታ። አሜን። እግዚአብሔር ይባርካችሁ። ተባረኩ። ጌታ ለዘላለም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ይሰራል። ጌታ ዛሬም ይሰራል፣ ነገም ይሰራል፣ ለዘላለምም ይሰራል። እግዚአብሔር ለዘላለም ይባረክ። ይናል ከቆየን በጸሎት ጥቂት ሐሳቦችን ልናገር። የጌታ ኢየሱስ ክርስቶስን አስተምህሮ እየተመለከትን ያለንበት ጊዜ ነው። የጌታን ትምህርት እንመልከት ብለን በዚህ ሐሳብ ለመነጋገር ነው። ምናልባት አንዳንድ ጥያቄዎች ወደ እናንተ ከመጡ ወንጌላችን ላይ እንደምታውቁት ጌታችን ኢየሱስ ክርስቶስ በእያንዳንዱ ቶፒክ በጣም ትክክለኛና ወጥ የሆነ ትምህርት አስተምሯል። ግን ወንጌል ለምታጠኑ ሰዎች ባለፈው 15 ቀን እንደተነጋገርነው እናንብብ ወንጌላችንን ብለናል። ወንጌል ለምታጠኑ ሰዎች ወጥ የሆነ የትምህርት አሰጣጥ የለውም የጌታ ትምህርት። ምክንያቱም ኦዲየንሱ የተለያየ ስለሆነ ከፈሪሳውያን ጋር ሲገናኝ ስለ ሙሴ ሕግ አንስቶ ይነጋገራል። ምንም ካልተማሩት ደግሞ ከሌሎች ጋር ደግሞ ሲነጋገር ብሎ ቀለል ያለውን ትምህርት ያስተምራል። ምክንያቱም ቃሉም የሚለው ይሄ ነው፣ በጥበበኞች መካከል አፌን በምሳሌ ከፍታለሁ ይላል። ስለዚህ ወንጌል ላይ የተመዘገበው ማቴዎስም ማርቆስም ሉቃስም የመዘገቡትን እነሱን እያየን ያለ ነው። እነሱ ላይ ያሉት ትምህርቶች በአንዱ በኩል አንድ ቶፒክ ሲጀመርና ወደ ሌላ ወንጌል ላይ ስትሄዱ ደግሞ ያ ቶፒክ ምናልባት ምዕራፎቹ መጀመሪያ ላይ ሊሆን ይችላል ወይ ደግሞ ምዕራፎቹ መጨረሻ ላይ ሊሆን ይችላል። ስለዚህ እንደዚህ አይነት እኛ እንደምንማርበት እንደ ትምህርት ቤት ቴክስት ቡክ ወጥ የሆነ አንዱን ደረጃ በአንዱ ደረጃ እየቀጠለ ወይ ያደገ የሚሄድ አይነት ትምህርት አይደለም የወንጌል ትምህርት። ስለዚህ ቶፒኮቹ የተለያዩ ናቸው፣ ግን በእነዛ ቶፒኮች ላይ ድብን ያለ ትክክለኛ የሆነ ሐሳብ እያስተማረን ሄደው የጌታችን የኢየሱስ ክርስቶስን ትምህርት መማር ወይ ደግሞ እንደገና ሪቫይዝ አድርገን እሱ ላይ ትኩረት ማድረግ የሚገባ ለምንድን ነው ከተባለ ስለ ጌታችን ስለ ኢየሱስ ክርስቶስ ሙሉ የሆነ እውቅና ወይ ደግሞ ፒክቸር ወይ ደግሞ እሱን ማሰብ እንዲበዛልን ይረዳናል በሚል ነው። ስለዚህ ባለፉት ጊዜያቶች የተወሰኑትን አይተናል። የጌታ አስተምሮ ላይ ትኩረት ማድረግ እንዳለብን እሱን ተመልክተናል። ዛሬ የምናየው በፊታችን ካለው ከጁን ከጁላይ እና ከኦገስት የሰመር ፕሮግራሞቻችን ጋር አብሮ ሊሄድ የሚችል በዛ አይነት መልኩ የተቀረጸው ነው። እሱም ባለፈው ትንሽ የጀመርነው ይመስለኛል። መላክ
ወይ ደግሞ ሂዱ ወይ ደግሞ ወንጌልን ስበኩ ወይ ምስክሮች ይሁኑ በሚለው ቶፒክ ላይ ነው የምንነጋገረው። ቀደም ብሎ በማገለግልበት ቤተክርስቲያን በሶስት ወር አንድ ጊዜ የሚሽን ሳምንት ይባልና ሚሽን ኢንፋሲስ ዊክ ይባላል። ትምህርት ቤት እያለን ሴሚናሪም እንደዛ ይደረጋል። በመጽሐፍ ቅዱስ ትምህርት ቤት ያለፋችሁ ሰዎች ብዙ ቦታ እንደሱ የሚደረግ ይመስለኛልና በቤተ ክርስቲያን ግን በሶስት ወር አንድ ጊዜ ኢቫንጀሊዝም ወይ ደግሞ ወንጌል ስርጭት ከጉባኤው ጋር አብሮ በትምህርት በስብከት መልክ ይመጣል እና በውስጡ ብዙ ነገሮችን ይይዛል። አንዱ የሚይዘው ወንጌል የሚሰብኩ ወይ ደግሞ ወንጌልን የሚመሰክሩ ሁሉም አማኞች፣ ትምህርት ቤት ከሆነም ደግሞ ሁሉም ተማሪዎች ያንን ስራዬ ብለው እንዲሰሩና እንዲያስታውሱት እንደሱ ይደረጋል። በቤተ ክርስቲያን ከሆነ ደግሞ ፓስተሩ ወንጌላዊ ወይ ደግሞ ሌላው ሽማግሌዎቹ ብቻ ሳይሆኑ ሁሉ ሰው የወንጌል ዕዳ አለብኝ ብሎ እንዲወጣ ይደረጋል። ይህ አንደኛው ነው፣ ለማዘጋጀት ነው። ሁለተኛው ደግሞ ወንጌል ሲሰበክ ብዙ ነገሮች ያስፈልጋሉ። ፋይናንሻል ሪሶርስ ያስፈልጋል። ለምሳሌ ትራክቶች ላይ ያስፈልጉ ይችላሉ። ኦር ደግሞ የሚሽን ፈንድ የሚባል አለ። እቺ ቤተክርስቲያን ብዙ አላደረገችም፣ ግን ባለፈው እየተነጋገር ነበር። ሆፕፉሊ ወደፊት እናረጋለን። ስለዚህ በገንዘብ ተዋጥቶ ከሁላችንም ያ ገንዘብ ለወንጌል አገልግሎት ይውላል እና ወንጌል አገልግሎት ይውላል ማለት አውትሪች እንወጣበታለን። ለምሳሌ ወደ አንድ ከተማ ቢሆን እዚሁ ባፈሎ አካባቢ ቢሆን ነፃ ምግብ ሰጥቶ ወንጌል መመስከር ቢኖር ወይ ደግሞ የታረዙትን ማልበስ የተራቡትን አብልቶ ወንጌል መስበክ whatever ሁሉም ያስፈልጋል ለዚህ ሁሉ ሪሶርስ። ስለዚህ እንደሱ ተደርጎ የሚሽን ፈንድ ይባላል። ይሄ ስናወጣ አብሮ ልባችንም እዛ ላይ ይሆናል ማለት ነው። ስለዚህ አብረን ወንጌል እንሰራለን ወይ ደግሞ ወንጌል እንመሰክራለን። ስለዚህ እንደዛ እየተደረገ በሶስት ወር አንድ ጊዜ የነበርኩበት ቤተክርስቲያን የወንጌል ሳምንት ይባልና በዛ አይነት መልኩ ምእመኑ ሁሉ ይዘጋጃል፣ አገልጋዮቹ ሁሉ ይዘጋጃሉ። የት አካባቢ እንመስክር ተብሎ ሎኬሽን ሁሉ ተወስዶ እንደዛ ይደረጋል። ብዙ ቤተክርስቲያናት በዚህ ዙሪያ በዚህ አገልግሎት ተተክለዋል። ብዙ ነፍሳትም ደግሞ ድነዋል። እኛ እዚህ ያለነው ኮሚኒቲ ያውስን ስለሆነ ወደ ሌላው ጋር ለመሄድም የባህልም የቋንቋ ችግርም ስላለን አንዳንድ ጊዜ አደባባይ ወጥቶ መስበክም ደግሞ ተው የሚያስብልም አይነት እኔና ንግስት ብዙ አጋጥሞናል። እንደዛ አይነት ነገሮች ስለሚኖሩ ብዙ ደፍረን አላደረግነውም። ከዚህ በኋላ ግን ልናደርገው ይገባናል። ምን ይመስላችኋል? ተስማማላችሁ? ኦኬ። ስለዚህ ይሄንን ሰመር በዚህ አገልግሎት አቅጣጫ እንድናየው ወይ ደግሞ በዛ አገልግሎት አቅጣጫ እንድንዘጋጅበት ስለሚያስፈልግ ከጌታ አስተምሮ መካከል አንደኛው እንዴት መሄድ እንዳለብን፣ ወዴት መሄድ እንዳለብን፣ መቼ መሄድ እንዳለብን፣ ለምን መሄድ እንዳለብን የሚሉትን ነገሮች አብረን እንመለከታለን። ይሄ ጌታ የመጣበት ዋነኛው አስተምሮ ስለሆነ እሱም ደግሞ በተደጋጋሚ ለደቀ መዛሙርትና አብሮት ላሉ ሰዎች ያስተማረው ትምህርት ስለሆነ ያ ትምህርት እኛንም ስለሚመለከተን ማድረግም ስላለብን ከዛ አቅጣጫ ይሄንን እንድንቃኘው ነው። ባለፈው በኤፕሪል ላይ የነበረን ኮንፈረንስ ብዙዎቻችሁ እንደተባረካችሁበት ሰምቻለሁ። ያ ኮንፈረንስ ዓላማ ነበረው አይደለ? የስፕሪንግ ወይ ደግሞ የጸደይ ወራት መነቃቃት ብለን ነው አይደል ያለው? መነቃቃትና አነቃቅቶናል። እኛን ተባርከናል፣ ጸልየናል፣ ተጸልዮልናል፣ አመስግነናል፣ ልጆቻችን ተባርከዋል። that's good። እኛን ምን አድርጎናል? ሪቫይቭ አድርጎናል፣ አነቃቅቶናል። ዓላማው እሱ ነበር። ዓላማውን ደግሞ አቺቭ አድርገናል። ጌታ የተባረከ ይሁን። ያሁኑን የዚህን በፊታችን ጁን 13 እና 14 ያለውን ፕሮግራማችንን ኦገስት 1 እና 2 የሚኖረውን የጋራ ፒክኒካችንን ደግሞ የወንጌል ስርጭት ወይ ደግሞ ስለ ክርስቶስ ኢየሱስ የመመስከር ሲዝን ብለን ነው የምንገባበት። አሁን ስፕሪንግ አልፏል፣ ሰመር ላይ ገብተናል አይደል? ስለዚህ በዚህ ሰመር ወንጌል እኛ አካባቢ መዳረስ አለበት። አካባቢውን እንኳን ባናዳርሰው እኛ ወንጌልን ማዳረስ አለብን። ይህንን አስተምህሮ መግፋት ክርስቶስን መግፋት ማለት ነው። ኦኬ፣ ወደዛ ፖይንት ልምጣ። ለዚህ አስተምህሮ አለመታዘዝ ማለት አመፀኛ መሆን ማለት ነው ባጭር ቃል። ይህንን የክርስቶስ ኢየሱስ ትምህርትን ችላ ማለት ጌታን ራሱን አዳኙን
ለዚህ ዓላማ የመጣውን ጌታ እንደፈለክ በል እንደፈለክ አስተምር እንደፈለክ ተናገር እኔ ግን እዛ ሰፈር አይደለሁም ቢዚ በራሴ ህይወት ቢዚ ነኝ ተወኝ እንደማለት ነው ይሄንን የሚል ጌታን የሚወድ አማኝ አለ ብዬ አላስብም ማንንም የለም ምክንያቱም እንዴት እንደወደደን እናውቃለን አይደለ እንዴት መውደድ እንዳለብን ደግሞ ነግሮናል በፍጹም ልብህ በፍጹም ኃይልህ በፍጹም ነፍስህ እግዚአብሔር አምላክን ምን በለው ነው የሚለው ውደደው ጌታ ኢየሱስ ክርስቶስ በዮሐንስ 14 ላይ ሲናገር ደግሞ ምን አለ ብትወዱኝ ትእዛዜ ምን በሉ ነው ያለው ጠብቁ ስለዚህ ከትእዛዛቶቹ መካከል አንዱ ይሄ ነው እንደውም የመጽሐፍ ቅዱስ አዋቂዎች ናቸው ይሄን ያሉት በጣም ኮመን የሆነው ስም የሰጡት የመጽሐፍ ቅዱስ አዋቂዎች ምን ይላሉ ግሬት ኮማንድመንት እንዳለ ሁሉ ግሬት ኮሚሽን አለ ይላሉ ስለዚህ ታላቁ ትእዛዝ እንዳለ ሁሉ ታላቁ ተልእኮ ደግሞ ተሰጥቷል ሁለቱም የተሰጠው ለአንድ ሰው ነው ወይ ደግሞ ለቤተ ክርስቲያን ለአማኞች ነው ታላቁም ትእዛዝ የተሰጠለኛ ነው ባልንጀራህን እንደራስህ አድርገህ ውደድ የሚል ታላቁም ተልእኮ የተሰጠን ደግሞ ለኛ ነው ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ ጌታ የተባረከ ይሁን ስለዚህ ከታላቁ ትእዛዝ ማጉደል አንችልም ከታላቁ ተልእኮ ማጉደል አንችልም ሁለቱንም አንድ ላይ ይዘን ነው የምንሄደው እግዚአብሔር ለዘላለም ይባረክ እነዚህ ሁለቱ ነገሮች ደግሞ በጣም የተሳሰሩ ናቸው ሊለያዩ አይችሉም ምክንያቱም ባልንጀራችንን መውደድ ስንችል በጣም ምንወደው ጥሩ ኑሮ እንዲኖር ብቻ አይደለም ገሃነም እሳት እንዳይገባ ነው አይደለም ምንወደው አይደለም እሳት ውስጥ እንዳይገባ ነው ሲኦል እንዳይገባ ነው ምንወደው ስለዚህ በርግጥ ሰው ምንወድ ከሆነ ታላቁን ትእዛዝ አክብረን ሰዎችን ውደዱ እንዳለን ሰውን ምንወድ ከሆነ ለምንወደው ሰው ምናዝንለት ለምኑ ነው ማለት ነው ለነፍሱ ነው እግዚአብሔር ለዘላለም ይባረክ ያቺ ነፍስ እሳት ውስጥ እንዳትገባ ሲኦል እንዳትገባ ሰይጣን መንጋጋ ውስጥ እንዳትገባ ያ ኮምፓሽን ያ ርህራሄ ውስጣችን ሲመጣ ሁለቱንም ትእዛዞች በአንድ ላይ እንፈጽማቸዋለን ማለት ነው ታላቁንም ተልእኮ ታላቁንም ትእዛዝ ይዘናል አዘሴም ታይም ደግሞ ታላቁን ደግሞ ተልእኮ እንፈጽማለን ክብር ለኢየሱስ ይሁን ዛሬ እዚህ ትምህርት ላይ ነው የምንቆየው ጌታ ኢየሱስ ክርስቶስ እንዴት አድርጎ ነው የላካቸው ደቀ መዛሙርቱን ወይ ደግሞ እንዴት ነው ሊልካቸው የወደደው የሚለው እሱን አብረን እንመልከት ከጌታችን ከኢየሱስ ክርስቶስ አስተምሮ በኋላ ወደ ተግባር አገልግሎት መላክና መሄድ ያስፈልጋል ይሄ አንዱ ነገር ነው እኛ እንማራለን ከዛስ ምንድነው የሚሆነው ከዛ መሆን የሚችለው መሄድ ነው መላክ ነው ማለት ነው አይደል የተማረ ሰው መሄድ ነው ያለበት ወደ ተልእኮ መላክና መሄድ ትምህርቱን ከተከታተሉ ተማሪዎች ይጠበቃል እኛውን ትምህርት ተምረናል ምን ተማርን ንስሐ ግቡ የእግዚአብሔር ልጆች ትባላላችሁ ተባልን ሰባኪው የሰበኩን አስተማሩን ንስሐ ገባን የእግዚአብሔር ልጆች ሆነን የመንግስቱ ዜጎች ሆነን ክብር ለእግዚአብሔር ይሁን በነፃ ይሄንን አገኘን አይደል ስለዚህ ምን ሆኖ ነው የሚለው እነዚህ የተማሩ ተማሪዎች ከዛ በኋላ ምን ማድረግ ነው የሚጠበቅባቸው ያንን የተማሩትን ትምህርት አፕላይ ማድረግ አለባቸው ስራ ላይ መዋል አለባቸው ስራ ላይ የሚውሉት የት ነው ሲሄዱ ነው ሲላኩ ነው ሄደው ፍሬ ሲያፈሩ ነው እግዚአብሔር ለዘላለም የተባረከ ይሁን ዮሐንስ 15 ላይ ጌታ ምን አለ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝ እንግዲህ ልትሄዱና ፍሬ ልታፈሩ ፍሬያችሁም እንዲኖር ምን አደረኳችሁ አለ ሾምኳችሁ ሃሌሉያ ስልጣኑ የመጣው ሹመቱ የመጣው ምን እንድንሆን ነው እንድንሄድና ፍሬ እንድናፈራ እግዚአብሔር ይባረክ ይዘነው እንድንቀመጥ አይደለም ስንሄድ ያን ጊዜ ፍሬ ስናፈራ ሹመቱ በትክክል ስራ ላይ እንደዋለ እናውቀዋለን ካልሆነ ግን ልናውቀው አንችልም ጥቂት ነገሮችን አብረን እንመልከት የጌታችን የኢየሱስ ክርስቶስ ወደ ምድር መምጣት ሁላችሁም እንደምታውቁት የመጨረሻው ታላቁ ሜሴንጀር ጌታ አይደል እንዴ ታላቁ መልእክተኛ የሚባለው እሱ ነው የምትጠብቁት ጌታ ድንገት ወደ መቅደሱ ይመጣል የተባለለት ማለት ነው ይህ ጌታ ኢየሱስ ክርስቶስ የተቀባበትና ወደ ምድር የመጣበትን ዓላማ እሱ ራሱ ተናገረ
ከኢሳይያስ ምዕራፍ 61 ላይ ተነስቶ ጌታ የተናገረውን ሁላችንም እናውቃለን። ምንድነው ያለው? የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እንድሰብክ እርሱ ምን ብሎኛል አለ? ቀብቶኛል። አያችሁ፣ እኔን ደካማውን ሰው ያቆመኝ በማ ቦታ ነው? በሱ ቦታ ነው። አንቺን ደካማውን፣ አንተን ደካማውን ምናልባትም እንደ ሙሴ አፈትብ መናገር ማንችል ወይ ደግሞ ምናፍር ሰው ምንፈራ ይሉኝታ የሚያጠቃንን ሰዎች ሰበሰበና በማጫማ ውስጥ አስገባን፣ በሱ ጫማ ውስጥ አስገባን። እንዴት አይነት በረከት ነው! ክብር ለኢየሱስ ይሁን። እሱ መጀመሪያውኑ ገልጦ ሳይላቸው ምንድነው ያለው? የጌታ መንፈስ በእኔ ላይ ነው፣ ምን እሰብክ ዘንድ ይገባኛል? ለድሆች ወንጌልን እሰብካለሁ፣ ለታሰሩ መፈታትን፣ ለታወሩት ማየትን እንዳውጅ፣ የተጨነቁትን ነፃ እንዳወጣ፣ የተወደደችውን የጌታን ዓመት እንዳውጅ ምን ብሎኛል አለ? ልኮኛል። እሱ የመጨረሻው አልቲሜት ሜሴንጀር ነው ብለናል። ታላቁ መልእክተኛ አምላክ ሆኖ ሳለ ፈጣሪ ሆኖ ሳለ ለኛ ግን ሊያሳየን ምንድነው ያደረገው? መጣና እዚህ ምድር ላይ የአባቱን መልእክት መፈጸምን አስተማረ። ከዛ በኋላ ሄዷልን። ማርቆስ 10ም ይሄንኑ ይናገራል። በእናንተ ዘንድ ግን እንዲህ አይደለም ይላል። በመካከላችሁ ታላቅ መሆን የሚፈልግ የሁሉ አገልጋይ ይሁን፣ ፊተኛ ለመሆን የሚፈልግ የሁሉ ባሪያ ይሁን። የሰው ልጅ ይላል እንዲያገለግሉ ሳይሆን ለማገልገልና ነፍሱን ለብዙዎች ቤዛ ለመስጠት መጥቷል ይላል። ወገኖች ወደ ራሳችን ይሄን ስናመጣው እንደዚህ ነው። ለመገልገል ብቻ አይደለም የተመረጠ ነው፣ ለማገልገልም ነው። አሜን ትላላችሁ? ህዝብ ጌታ ይባረክ። እኔ ደስ ይለኛል አንድነት ቢያገለግለኝ፣ ተክሌ ቢያገለግለኝ፣ እናንተ ብታገለግሉኝ። መገልገል የሚጠራ ማንም የለም አይደል እንዴ? ግን ለዛ አይደለም የተጠራ ነው ጌታ። ለዛ አይደለም የመጣሁት አለ። ለዛ አይደለም የመጣው። ሁሉ ጊዜ እኔ እንድገለገል የታላ አገልጋዩ ለምንድነው የማያገለግለኝ? ለምንድነው ግሬን የማያጥበኝ? ለምንድነው የማይጸልይልኝ? ለምንድነው እንድንል አይደለም። ጌታ ለዚህ አልመጣም። የመጣው ለምንድን ነው? ላገለግል ነው የመጣሁት አለ። ኢየሱስ ጌታ አምላክ ነው፣ ፈጣሪ ነው። ግን ዝቅ ብሎ የተጣሉትን፣ የታመሙትን፣ ድሆቹን፣ ምስኪኖችን እነሱ ምን ሊያደርግ ነው የመጣው? ሊያገለግል። እግዚአብሔር ለዘላለም የተባረከ ነው። ሲያሜን በሉ ሁላችሁ። ወደ ቤተ ክርስቲያን ጉባኤ ስንመጣ ስንገልገል ብለን መምጣት በጣም ትንሹ ነገር ነው። እውነት ነው፣ እንገለገላለን። እያንዳንዳችን ውስጥ ባለው ጸጋ እርስ በራሳችን እንገለገላለን። ግን ልገልገል ብሎ መምጣትና ላገልግል ብሎ መምጣት ሲለያያል በሉልኝ። አሜን። ለመቀበል መምጣትና ለመስጠት መምጣት እኩል አይደለም። ከጌታ ጋር የተሰጠንን ይሄን ፓርትነርሺፕ ወይ ደግሞ አብሮ ሰራተኝነት ኮወርከርስ ይሄንን እድል አለመጠቀም በጣም ትልቅ በደል ነው። የማይገኝ ፖዚሽን ነው የተሰጠ። ኑ ከኔ ጋር ስሩ፣ ኑ ከኔ ጋር ለኔ ምስክሮች ሁኑ፣ ኑ እናገልግል አባታችን መንግስት ተብለን ተጠርተን እኛ ሁሉ ጊዜ ተቀባዮች ከሆንን በጣም ከባድ ነው። መጽሐፍ ቅዱስ በብዙ ይነግረናል። እዛ ውስጥ አልገባም አሁን ይቀር። ግን ብዙ ጊዜ ውሃ ፈሶብን ዝናብ ተሰጥቶን ማናፈራ ምድር ከሆነን ያዕቆብ የሚለናል። ኦኬ፣ ከዛ ምን አደረጋቸው ጌታ? ሲሄንን እንመልከት። አንድ 3 የመጽሐፍ ቅዱስ ጥቅሶችን እንወስዳለን። ማቴዎስ ምዕራፍ 10 እንወስዳለን፣ ሉቃስ ምዕራፍ 9 እንወስዳለን፣ ከዛ ደግሞ ማርቆስ ምዕራፍ 6 ላይ እንወስዳለን። ግን እነዚህን እንመልከት። የሚለው ላካቸው ይላል። ምን ከምን ጋር ላካቸው? እኛ ወዴት ነው የተላክነው? ወደ ምንኖርበት ከተማ፣ ወደ ባፍሎ ውስጥ ወዳሉ ከተሞች፣ ወደ ሌላም ቦታ ሊሆን ይችላል። ምን ሆነን ማለት ነው? ተልከናል። እግዚአብሔር ለዘላለም ይባረክ። ምን አድርጎ ነው የላካቸው? እሱ የመጀመሪያው በአሕዛብ መንገድ አትሄዱ ይላቸዋል። 1 2 3 ብዬ ጽፌያለሁ እዛ ላይ። ሁለተኛ ወደ ሳምራውያን ከተማ አትግቡ። ምክንያቱም ይሄን በመዘርዘር ራሱን የቻለ ምንድነው ቴክስቱን ወስደን ማጥናት ያስፈልገናል። ግን 8 ነጥቦች ብቻ ልናገር። ሶስተኛው ወደ ጠፉት በጎች ሂዱ ይለናል። የጠፉ በጎች እነዚህ ኖቴ ላይ
የብዙ የጠፉ ሰዎች ስም ጽፌያለሁ ከሌ ያልኩ እነዚህ የጠፉ ናቸው ወንድሞቻችን ከዚህ ጉባኤ የጠፉ ከጌታ ቤት የጠፉ በአንድ ወቅት አብረው የሚያመልኩ የነበሩ ግን አሁን የሌሉ ጌታ የሞተላቸው ወደ እነሱ ሄዱ ያ ብቻ ነው እንደሚለው በሽተኞች አሉ በሽተኞች ምን አርጉ ምን ነው ዝም አላችሁ ፈውሱ ጸልዩላቸው ዛሬ እንዳደረግነው ማልዱላቸው ጸልዩላቸው እጃችሁን ጫኑባቸው አልቅሱ ጸልዩ ስለነሱ ጾሙ ሃሌሉያ አያችሁ የሚፈውስ አቅም ያለው ጌታ ነው የተላኩት ግን አቅም የሌላቸው የሚመስሉ አሳጥማጆች ናቸው ግን ከዚህ ትእዛዝ ጋር ነው የላካቸው አሉ በሽተኞች በመካከላችሁ እጃችሁን ጭናችሁ ጸልዩ ፈውሷቸው ያ ብቻ ነው የሚለው ሙታን አሉ ምን ይሁኑ ሙታኖቹ ይነሱ ሁሉ መቃብር ውስጥ የገቡ ማለት አይደለም ግን አንተ የምትተኛ ንቃ ክርስቶስ ያበራልሃል የተባለው እኮ ሙታን ወንጌል ያልሰማ ወንጌል ሰምቶ ያልዳነ ሙት የሆነ ነፍስ ይዞ ከተማ ውስጥ የሚዞር ስራ ቦታ የምናገኘው ብዙ ሰው ሊሆን ይችላል ለእነሱን ምን በሏቸው ነው የሚለው አስነሷቸው ንገሯቸው ምክንያቱም ሙታን የእግዚአብሔርን ድምጽ የሚሰሙበት ጊዜ ይመጣል አለ አሁን ሆኗል ይላል ኢየሱስ ወጥቶኮ በምኩራብ ሲናገር ለነዛ ሙታን በሙሉ ነው የተናገረው ምክንያቱም የሞተ ነፍስ ከጌታ ጋር ያልተገናኘች ነፍስ ስላላቸው ያን ብቻ አይደለም ይለው ለምጻሞች አሉ ለምጻሞችን ምን በሉ አንጹ አጋንንቶች አሉ አጋንንት ምን አድርጉ አስወጡልና ቁጥር 8 አብረን እንበለው እስቲ ድምጻችሁ ከፍ አድርጉና ተናገሩት ምንድነው የሚለው በነፃ የተቀበላችሁትንም በነፃ ስጡ ስንቶቻችን ስለመዳናችን ዋጋ ከፍለናል ማንኛችን የእግዚአብሔር መንግስት የሚያክል ውድ ነገር እንድንገባበት የማንኛችን ቤተሰብ ሀብት ተጠራቅሞ ተመዝኗል ይበቃል እንዴስ አይበቃም ጻፍ ቅዱስ የሚለው ጴጥሮስ በተለይ በደንብ ሲናገር ነውርና ድፍ በሌለው በክርስቶስ ኢየሱስ ደም ነው የተዋጃችሁት ከአባቶቻችሁ በተጠራቀመ ብርና ወርቅ አይደለም እግዚአብሔር ለዘላለም ይባረክ ሃሌሉያ በዛሬልም የተገዛችሁት ግን ነውርም እድፍም ጉድፍም በሌለው ንጹህ በሆነው በክርስቶስ ኢየሱስ ደም ተዋጅታችኋል ዳግመኛ የተወለዳችሁት ከማይጠፋ ዘር አሜን በነፃ ነው ያገኘነው ሁላችሁም በነፃ በሉ ልባካችሁ በነፃ ነው ያገኘነው ፍሪ ጊፍት ነው ስለዚህ ጌታ ይሄን በግልጽ ነው የተናገረው በነፃ የተቀበላችሁትን ለሌላው ደግሞ በነፃ ስጡ ጎሽታ ታስከፍሉ ሙገሳ ታስከፍሉ አይከሌ እንደሱ እኮ አይነት ሰባክ የለም አይከሊት የሚባለው ነገር አትናፍቁት ለጆሮአችሁ እናንተ በነፃ እንዳገኛችሁ እንዲሁ በነፃ ስጡ ክብር ለኢየሱስ ይሁን የዘመናችን አገልጋዮች ይሄንን አይወዱትም አይውደዱት እንጂ ቃሉ አይለወጥም ክብር ለኢየሱስ ይሁን ቃሉ ሊለወጥ አይችልም ምክንያቱም እንትና መባል ይፈልጋሉ እንትኒት መባል ይፈልጋሉ ጌታ ግን የሚለው እናንተ ደቀ መዛሙርት ከኔ ጋር ያላችሁ በነፃ የተቀበላችሁትን በነፃ ስጡ ይሄን ብሎ ነው ይላካቸው ከትእዛዝ ጋር ሲልካቸው እየደጋገመ ነው የሚናገረው ይሄንን እንመልከት ባለማመናቸው ተደነቀ ይላል ይሄንን የሚጽፈው ማርቆስ ነው 6 ላይ ባለማመናቸው ተደነቀ ከዚያም ኢየሱስ በየመንደሩ እየተዘዋወረ ያስተምር ነበር ይልና 12ቱን ወደርሱ ጠርቶ ሁለት አድርጎ ላካቸው ይላል ምን እንዲያደርጉ እንደቀድሙ ነው ይሄም በርኩሳን መናፍስት ላይ ስልጣን ሰጣቸው ይሄንን ትእዛዝ ሰጣቸው ለመንገዳቸው ከበትር በቀር እንጀራ ወይንም ከረጢት ወይንም ገንዘብ በመቀነታችሁ አትያዙ ጫማ አታድርጉ ነገር ግን ትርፍ እጀጠባብ አትልበሱ ወደ አንድ ቤት በገባችሁ ጊዜ በዚያች ከተማ እስክትወጡ ድረስ እዚያው ቆዩ የትኛውን ቦታ የማይቀበሏችሁ ወይንም የማይሰሟችሁ ከሆነ ከዚያ ስፍራ ስትወጡ ምስክር እንዲሆንባችሁ የግራችሁን ትቢያ በዚያ አራግፋችሁ ውጡ ሲምፕል እኮ ነው በቃ የግድ ስሟችሁ ነው እንደ የተባልነው አልተባልንም አይሰሟችሁም ግን ካልሰማችሁ ግራችሁን ትቢያ እንደዚህ አራግፉና ውጡ እናንተ ሚሽናችሁን ጨርሳችሁ ደሙ ከናንተ አይፈልግም በጣም ቀላል
እግዚአብሔር ለዘላለም ይባረክ። ክብር ለኢየሱስ ይሁን። ሰሞኑን አንድ ሰዎች አጋጠሙኝ። ጥሩ አይደሉም፣ እዚህ መድረክ ላይ ሊነገር ስለማይገባ እና ዝም ልበል ልናገር ፈተና ውስጥ ገባ። በጣም ፈተና ውስጥ የሚያደርጉት ነገር ጥሩ አይደለም፣ ጸያፍ ነው። እና ትንሽ ከራሴ ጋር ከተነጋገር ጌታ ሆይ እርዳኝ ብዬ ካልኩ በኋላ ወዲያውኑ ከነሱ ጥያቄ መጣ እና ጠየቁኝ። መልስ መመለስ ነበረብኝ። መመለስ ብቻ ሳይሆን የሚያደርጉት ነገር ጸያፍ መሆኑንም መንገር ነበረብኝ። ፍርድ እንዳለው መንገር ነበረብኝ። እና አንደኛው ተቆጣ፣ በጣም ተቆጣ። ለምንድን ነው ጃጅ የምታደርገን? እኔ ጃጅ አላደርጋችሁም፣ መጽሐፉ ግን ጃጅ ያደርጋችኋል። ይሄ ሲን ነው፣ ኃጢአት ነው። አንዳንድ ሰው ቁጣ ያው እስር ቤት የሚከታችሁ ነው አይደል መስለው፣ ግን ጌታ ልቤን አበረታው። በድፍረት መናገር ነበረብኝ። ሊሰሙ እንደማይችሉ አውቃለሁ፣ ግን ስንለያይ በላይ ላይ የፈሰሰው ደስታ ልነግራችሁ አልችልም። I am free አልኩኝ። ባላይ ጥሩ ነበር፣ ለፍርድ ይሆንብኛል፣ ግን ነፃ ወጣው። እግዚአብሔር ይባረክ። አንዳንዱ ነገር አይተን እኮ እንዳላየ ሰው ዞር ብለን የምንሄድባቸው ጊዜያቶች አሉ። ግን መጽሐፍ ቅዱስ የሚለው የእግራችሁን ትቢያ ለማራገፍ መጀመሪያ ምን በሏቸው ነው የሚለው? ንገሯቸው። ከዛ በኋላ ነው ትቢያ ማራገፍ። እግዚአብሔር ለዘላለም የተባረከ ይሁን። ሌላውን ክፍል እንመልከት። እንዲፈውሱ ላካቸው ይላል። ይሄን ደግሞ የምናገኘው ሉቃስ ላይ ነው። እንደዚህ ነው የሚለው፣ ኢየሱስም 12ቱን ሐዋርያት ወደ ራሱ ጠርቶ አጋንንትን ሁሉ እንዲያወጡ ደዌን እንዲፈውሱ ኃይልና ስልጣን ሰጣቸው። ደግሞም የእግዚአብሔር መንግስት እንዲሰብኩና የታመሙትን እንዲፈውሱ ላካቸው። እንዲህም አላቸው ይላል። ተመሳሳይ ነው። ለመንገዳችሁ በትር፣ ከረጢት፣ እንጀራ፣ ገንዘብ ወይንም ትርፍ እጀ ጠባብ መያዝ አትያዙ። የከተማው ሰዎች ሳይቀበሏቸው ቀርተው ከተማቸውን ለቃችሁ ስትሄዱ ምስክር እንዲሆንባቸው የእግራችሁን ትቢያ አራግፋችሁ ውጡ። እነርሱም በዚህ መሰረት ወጥተው ወንጌልን እየሰበኩ በየቦታው ሁሉ ሕመምተኞችን እየፈወሱ በየመንደሩ ያልፍ ነበር። ስሙ ለዘላለም ይባረክ። ቃሉን የሚያጸና ጌታ። አይታያችሁም? እኛ ያለንበት መንደር ውስጥ ብዙ በሽተኞች አይታያችሁም? ብዙ አጋንንት የሚያስቸግራቸው ሰዎች በብዙ ክፋት ውስጥ ያሉ። እኛ ካልሄድን ማን ይሄድላቸዋል? እኛ ካልተናገርን ማን ይናገርላቸዋል? ወገኖቼ፣ ክርስትና የጌታን ትምህርት መከተል ነው እንጂ የሃይማኖቱ አባል መሆን አይደለም። ግልጽ ነው አባባል። ክርስትና የዚህ ቤተ ክርስቲያን ሜምበር ነኝ የሚባልበት አይዲ የሚታይበት አይደለም። ወይ የሆነ ካታጎሪ ውስጥ ነኝ ያለሁት ብለን ይሄ ለአእምሯችን የሆነ ሴኩሪቲ እንዲሰማን፣ አይ በሞት የሚቀብሩኝ አሉ፣ ብታመም የሚደርሱልኝ አሉ፣ ብራብ የሚያበሉኝ አሉ፣ ባዘን የሚያጽናኑኝ አሉ የሚል እንዲህ አይነት የድር ስብስብ አይደለም ክርስትና አይደለም። ይሄን የምናደርገው እግረ መንገዳችንን አድርጉ ስለተባለ ጌታ ለዘላለም ይባረክ። ምክንያቱም ይሄንን ማያደርጉበት ጊዜ ሐዋርያት ደርሶባቸው ነበር። ትናንትና መጽሐፍ ቅዱስ እናጠና ሐዋርያት ሥራ ምዕራፍ 8 ላይ እስጢፋኖስ ከተወገረ ከተደበደበ በኋላ በኢየሩሳሌም የነበሩት ክርስቲያኖች በሙሉ በዓለም ዙሪያ ተበተኑ አይደል? እድር ቢኖራቸው ተበተነ። ከኔ ጋር ናቸው? ጓደኛ ቢኖራቸው ምን ሆኑ? ተበተኑ። ወዴት እንደሸሹ ያውቁ። አንዳንዱ ወደ ሰማሪያ ገባ እንደ ፊልጶስ አይነቶቹ፣ ሌሎቹ ወደ ሮሜ ገቡ፣ ሌላው ወደ ቆሮንቶስ ገባ። በዓለም ዙሪያ ተበተኑ። ያ ያደራጁት ማህበርና እድር ሊደርስላቸው አልቻለም። እዚህ ክርስትና እድር አይደለም፣ ለመተጋገዝ የምንገናኝበት አይደለም። ክርስትና የጌታ የኢየሱስ ክርስቶስን ቃል ለመፈጸም የምንመካከርበት ጉባኤ ነው። አሜን የሚል ሰው አለ እዚህ ቤት? እስቲ በደንብ አሜን በሉ። ምን ማማረው የጌታን ቃል ነው። ሌላ አዲስ ቃል አይደለም እንሰብከው። እሱ የተናገረውን ነው መልሰን የምንወያይበት የምንመካከርበት። ደብተር ይዘን ብንጽፍ፣ ጥናት ይዘን ብናጠና፣ ጾም ጸሎት ይዘን ቃልህን ግለጥልኝ ብንል እሱ የነገረንን ያንን
ላለመርሳት ለመያዝ ደሞ ለማድረግ ነው። እግዚአብሔር ለዘላለም ይባረክ። ሃሌሉያ። ይሄንን እንድናደርግ ጌታ ይፈልጋል። ስለዚህ ምን አለ? እንዲህ አላቸው ይላል። አንብበነዋል። ይሄን አላነበብነው። ማቴዎስ 28 ኢየሱስም ደቀ መዛሙርት ወዳሉበት ቀርቦ እንዲህ አላቸው፣ ስልጣን ሁሉ በሰማይና በምድር ተሰጥቶኛል። ስለዚህ ሂዱና ሕዝቦችን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው፣ ያዘዝኳችሁንም ሁሉ እንዲጠብቁ አስተምሯቸው። እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከማን ጋር ነኝ? ከእናንተ ጋር። እናንተ ሂዱ እንጂ እኔ አለሁ። አሜን። እናንተ ውጡ እንጂ እኔ አለሁ። እናንተ ጥሯቸው፣ ጋብዟቸው፣ ንገሯቸው እንጂ እኔ አለሁ። ልባቸውንም ለውጥ እኔ ነኝ፣ ሐሳባቸውንም መቀየር እኔ ነኝ፣ መንገዳቸውንም ማቀና እኔ ነኝ። ብቻ እናንተ ምን አድርጉ? ጌታ ይሄንን ሲናገራቸው 11 ሰዎች ናቸው በትክክል የሚታወቁት። ሌሎችም ስውር ደቀ መዛሙርቶች ይኖራሉ። ግን በጣም የሚገርመው ነገር ዓለምን በሙሉ ለነዚህ ሰዎች ሰጣቸው። ምስራቅ የለ፣ ምዕራብ የለ፣ ሰሜን የለ፣ ደቡብ የለ፣ መሃል የለ፣ ገዢ የለ፣ ድሃ የለ፣ ሀብታም የለ፣ ንጉስ የለ። ይሄንን ሁሉ ሂዱበታል። የላከን ጌታ ለዘላለም የተባረከ ይሁን። ምን አስይዞ? ስልጣን አስይዞ። ምን አስይዞ? መልእክት አስይዞ። ምን አስይዞ? አንገት የማያስደፋ ወንጌል አስይዞ። ምን አስይዞ? የምስራች አስይዞ። ሃሌሉያ! ነፍስ የሚያድን ወንጌል አስይዞ፣ ከጨለማ የሚያወጣ መሳሪያ አስይዞ ነው የላከን። አሜን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። አንዳንድ የንግድ ሰዎች በጣም ደፋሮች ናቸው። አይደል ነው። የአሜሪካን ሀገር ብዙ አላጋጠመኝም፣ ግን ከፋሪስ አካባቢ የሚመጡ ከኮሪያ፣ ቻይና፣ እዛ አካባቢ ያሉ ኢንዶኔዥያ ወደ አፍሪካ በጣም ይገባሉ እና ከጥቂቶቹ ጋር አግኝቻቸው ነበር። እኔ ብቻ ሳልሆን ብዙ አገልጋዮች ናቸው ያገኙት። ምናልባት ይህን ቪዲዮ ተቀርጾ ሲያዩ ብዙ አገልጋዮች ሊሰሙት ሊያስታውሱት ይችላሉ። ከጥቂት ዓመት በፊት መጡና ክርስቲያንን ሀብታም የሚያደርግ በተለይ አገልጋዮችን ሀብታም የሚያደርግ የቢዝነስ አይዲያ ይዘን መጥተናል አሉ። አይዶንት ኖ ስንቶቻችሁ ምናልባት ሰምታችሁት ከሆነ እና የቢዝነስ አይዲያ ይዘን መጥተናል ሲሰብስቡ ተባለ። በክርስቲያን ስም በኩል ብዙ አገልጋዮች ተሰበሰቡና ሄዱና ይኸውላችሁ እንደዚህ ነው የምናደርገው፣ የምንሸጠው ዕቃ እንደዚህ አይነት ነው። አይ ቲንክ ሰዓት ነገር ነው መሰለኝ ያን ጊዜ ነበር ከድነት 3000 ነው ምናምን ብለ አይ ቲንክ ታውቁታላችሁ። እነ የኢትዮጵያን አብያተ ክርስቲያናት አናጋው ገባ። ሰው እንደ ምስክር ባለበት መናገር እንደ ጥሩ ነው። ተክለ የለም እዛ ስለማያውቀው እና በሙሉ አገልጋዮች ከላይ እስከታች አዋቂው የወንጌል መልእክት የያዘው ዓለምን ንቆ ኢየሱስን እየተከተለ ነው የሚባለው በሙሉ ገባ እዛ ውስጥ እና ምንድነው ይሄ ነገር አልኩ። እንደዚህ ነው አይደል? እኛ እኮ አድርሱ የተባልነው መሳሪያ እኮ ይሄ መድኃኒት ከሀብት በላይ እኮ ሀብት ነው። ከጌጥ በላይ ጌጥ ነው። ከክብር በላይ ክብር ነው። ኢትዮጵያና ኢትዮጵያን ቤተክርስቲያን ይሄ ቢዝነስ አይዲያ ነፃ ሊያወጣ አይችልም። ኔቨር። ካወጣ ሀገራቸውን ያወጣ። ወንጌል ነፃ ያላወጣውን ህዝብ የቢዝነስ አይዲያ ነፃ ሊያወጣው አይችልም። ብዙዎቹ ተቃወሙኝ። እሰይ እንኳን ተቃወሙ። ክብር ለኢየሱስ ይሁን። ብዙዎቹ መጥተው ቻሌንጅ ያደረጉ እናንተ ቸርችማ ይሄን የሚያክል ሰዎች አሉ፣ እባክህ ንገርልን። እንደዚህ ውስጥ ቢገቡ እኮ በአንድ ጊዜ ነው ይሄን ምን ነው። ደግሞ ወደኔ መጡ። አንተስ ብትሆን ይሄ አገልጋይ ይሄ ህዝብ ከተጠቀመብህ በኋላ እኮ ይጥልሃል። ጡረታ ስትወጣ ማን ይጦርሃል? ጭራሽ ጡረታ ላስብ እኔ ነገ መተህ ውሰደኝ ምል ማራናታ እያልኩ ምናፍቅ ሰውዬ ስለ ጡረታ ላስብ እንዴ? ኢዛት ጎስፐል
ወንጌል እኮ አይደለም። ከኔ ጋር ናችሁ? ዛሬና ማራናታ ውሰደኝ ቤት አዘጋጅተህልኛል እያልኩ ምዘምር ምሰብክ ሰባኪ ለኋለኛው ዘመኔ ላስብ እንዴ? ማን ነው ይሄን ሲያስብ የኖረው? አብርሃም ነው? ሙሴ ነው? እስኪ ንገሩ እናንተ ከመጽሐፍ ቅዱሳችሁ። የለም። ኖዋን ሁሉም ዓለሙን ጥለው ተከተሉት። ክብር ለኢየሱስ ይሁን። ብሩን ወርቁን ንቀው ተከተሉት። ስልጣኑን ሹመቱን ጥለው ተከተሉት። ምክንያቱም የበለጠ ስላገኙ። አሜን በሉ እዚህ ቤት። በደንብ አሜን በሉ በደንብ። ክብር ለኢየሱስ ይሁን። እና ከነዚህ ጓደኞች ጋር መሟገት ነበረብን። ቁጭ ብለን መከራከር ነበረብን። ከየት ነው ያመጣችሁት? ብዙዎቹ በዛ ውስጥ እንደገብተው እንደተጎዱ ወንድም አንድነት ሊነግራችሁ ይችላል። ተሰበሩ፣ ስማቸው ጠፋ፣ ምእመኑ አሳደዳቸው። በኋላ መከራቸውን አዩ። ምን ነው ያን ጊዜ ስትነግረን በሰማን ያሉኛል። ወገኖቼ ይሄ የተሰጠን የምስራች ሰውን ነፃ ያወጣል። ሲያሜን በሉ። የቱንም አይነት የፖለቲካ አይዲያ፣ የቱንም አይነት የቢዝነስ አይዲያ፣ የቱንም አይነት የሶሻል አፌር አይዲያ ይዛችሁ ብትመጡ ማንንም ነፃ ልታወጡ ነው። ማንንም። ፖለቲከኞችም ሲመጡ ፎክረው ይመጣሉ፣ መልሰው ጨለማ ውስጥ ይከቷቸዋል። ይሄን ያላደረገ የናዝሬቱ ኢየሱስ ብቻ ነው። እናንተ ሸክማችሁ የከበደ ኑ ወደ እኔ ብሎ አሳርፎ አቤት ኢየሱስ እያልን እየተደነቅን እንድንኖር ያደረገኝ የኔ ጌታ ብቻ ነው። አሜን። ለእንደኔ አይነቱ ቀጭቃዣ ረፍት የሰጠ ጌታ ይሄን መልእክት ይዤለት ብሄድ ለሌላው ረፍት ይሰጣል። አያሳፍርም። አሜን። መልእክቱ አያሳፍርም። ተወዷቸዋላችሁ? ቤተሰቦቻችሁን፣ የሥራ ጓደኞቻችሁን ተወዷቸዋላችሁ? ሰው እንወዳለን። አበሻውን ኮሚኒቲ እንወደዋለን፣ ቋንቋችንን የሚሰማ ጎረቤቶቻችን እንወዳቸዋለን። ከወደዳችሁ ይሄንን ታላቅ የምስራች ንገሯቸው። ጌታ ይባረክ። እንደዚህ ያለ ጌታ ኢየሱስ ክርስቶስ ሉቃስ ወንጌል ምዕራፍ 4 ባለፈው አይተናል። ሲነጋም ኢየሱስ ወደ ምድረ በዳ ሄደ። ሕዝቡም ይፈልጉት ነበር። እርሱ ወዳለበት ቦታ መጡ። ከእርሱም ተለይተው እንዳይሄዱ ሊከተሉት ሞከሩ። እርሱ ግን እንዲህ አላቸው፣ ወደ ሌሎች ከተሞች ሄጄ እግዚአብሔርን መንግሥት ወንጌል መስበክ ይገባኛል አለ። ጌታ ኢየሱስ መስበክ ምን ይባለኛል? ይገባኛል። ኦልሬዲ ለእናንተ ነግሬያችኋለሁ፣ ግን ሌሎች አሉ እዛ ጋር ያልሰሙ። ደስ አይልም? አሉ ሌሎች ያልሰሙ እንደናንተ መስማት የሚገባቸው። እውነት ነው። እናንተ ስለሰማችሁ መጣችሁ፣ ፈለጋችሁ፣ እንድሄድባችሁ አልፈለጋችሁ። ግን አይገርማችሁም? ልክ እንደናንተ ነፃ መውጣት የሚፈልጉ አሉ እዛ ከተማ። እግዚአብሔር ይባረክ። ሲበደም አሜን በሉልኝ። ኢየሱስ ክርስቶስ ጌታ ነው። ነጭም ቤተክርስቲያን በጣም ከማመሰግነው፣ በተለይ ሊደርሺፑን በጣም ከማመሰግነው በዚህ አካባቢ አቅሜ እስከፈቀደ ድረስ ሂድና አገልግል ብለው ፈተው ስለለቀቁኝ ነው። እዚህ ከተማ ወንጌል የሚያስፈልጋቸው ሮች ይሰራሉ፣ እዛ ያሉ ደግሞ ሴራክ ይዛሉ። አቤት አቅሙ ቢኖር ደግሞ ልፍ ብንል ወደ ሌላው ከተማ። ክብር ለኢየሱስ ይሁን። እንደዛ ነው ያለው ጌታ ኢየሱስ። ወደ ሌሎች ከተሞች ሄጄ እግዚአብሔርን ወንጌል መስበክ ይገባኛል ካለ በኋላ ምንድነው ያለው? ይሄንን አብረና ነው በሁላችሁ ጎላ ብሎ ከታያችሁ የተላኩት ለዚሁ ዓላማ ነውና አላችሁ። አሜን አሜን። አሁን ላባብላችሁ ነው እንግዲህ አጠገባችሁ ያለው ሰው አሜን። ጨርሼ ጁን የገባሁት ለዚህ ዓላማ ነው በሉና ነገሩት አጠገባችሁ ላለው ሰው አሜን አሜን። የሜይ በጀት በሙሉ ተዘግቶልኝ ጁን ለመግባት የደረስኩት ለዚህ ዓላማ ነው። እስቲ በደንብ አሜን በሉ ባካችሁ። አዎ ቀስ ያለ ይገባናል፣ ግድ የለም። እስቲ በደንብ አሜን በሉ። አዎ አንዳንዶቻችን አለ ልዩ ዓላማ፣ ትንሿን ቤት ለውጠን ትልቅ ቤት ለመግዛት፣ ልጅ አሳድገን ለመዳር፣ ያን አድርገን ይሄን ለማድረግ፣ አሮጌውን መኪና ቀይረን አዲሷን። ለዚህ ዓላማ እግዚአብሔር ቀን አይጨምርም። 4 ነጥብ። ለዚህ ዓላማ እግዚአብሔር መንፈሱን በእኛ ላይ ኢንቨስት
እሺ ምን ነው ዘማላችሁ አግደለም አንድ ላይ ሁላችሁንም ይጃችሁ ደግሞ ወደ ሌላ ሀገር ጌታን ወደማያምኑ ሰዎች ሀገር ልሰዳችሁ ወይ አረብ ሀገር ሄዱ ወይ ቡድሃ የሚያምኑት ጋር ሄዱ ወይ ሽቶዝ የሚያምኑት ጋር ሄዱ እነሱም ቤት ይቀይራሉ እነሱም መኪና ይቀይራሉ ግን አላማ የላቸው እኛ አላማ አለን አሜን ሲያላማ አለ ይበልዋካችሁ አላማ አለን ለዚህ አላማ ነው የመጣሁት አለ ጌታ እናንተም የተመረጣችሁት ለዚህ አላማ ነው ይሄንን ለማድረግ ነው ይሄን አላማውን ከሳተ አላማ የሌለው ህዝብ ነው ምን ሆነው አላማ ያለው ህዝብ ደግሞ እንዴት እንደሚያስፈራ ታውቃላችሁ መኃልየ ሰለሞን ላይ እንደሚለው አላማ ይዞ እንደተሰለፈ ሰራዊት የምታስፈራ ይች ማናት እግዚአብሔር ለዘላለም ይባረክ በአፈላማኑኤል ቤተክርስቲያን አስፈሪ የምትሆነው አላማዋን ስትይዝ ነው ብዙ ቁጥር ስትጨምር አይደለም አላማዋን ስታነሳ ነው ኢየሱስ ጌታ ነው ይሄንን አላማ የሚናገሩ ሰዎች ብድግ ስንል ከተማው ላይ አስፈሪ እንሆናለን ሰይጣን ሰፈር አስፈሪ እንሆናለን ያ አላማ ያስፈልገናል ጌታ ይሄንን ነው ያለው ልቀጥል ይብቃኝ ይሄን ልናገርና ልጨርስ አለኝ ነጥብ አለኝ ያማኞች መንፈሳዊ ሂደት በእነዚህ አራት ነገሮች ውስጥ ያልፋል አምስተኛው ውጤት ለማምጣት ነው እሺ የመጀመሪያውን እንመልከት የመጀመሪያው ምንድነው መጠራት እናንተ ሸክማችሁ የከበደ ወደኔ ኑ እኔ ጠራኋችሁ እንጂ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም ሲል ጌታ መጀመሪያ ያደረገው ምንድነው መጥራት ነው ልክኛን እንደጠራን ማለት ነው የዛሬ 30 ዓመት በፊት ነው የተጠራሁት አንዳንዶቻችሁ 50 አንዳንዶቻችሁ 50 እንኳን ያለ የደረሰ የለም 10 20 ቁጠሩት ግን ሁላችንን ምን አደረገን ጠራን ምን አድርጎ ነው የጠራን ለይቶ ቀድሶ አጥቦ አሳምሮ እግዚአብሔር ለዘላለም ይባረክ አዳማዊ ኃጢአትን ከላያችን ላይ አስወግዶ ንጹህ አድርጎ መረጠን መምረጥ ብቻ ነው ወደደን ነፍሱን ሰጠን የኔ ጌታ ለዘላለም ስሙ ይባረክ እናቴ ልታደርግልኝ አልቻለችም አባቴ ሊያደርግልኝ አልቻለም ወንድም እህት ቢኖረኝ ይሄን ሊያደርግ አይችልም ነፍሱን ለወዳጆቹ የሰጠ ጌታ ኢየሱስ ክርስቶስ ብቻ ነው አሜን በያፓ ጊዜ ብዙ የሚባል ነገር አለ ደርግ በነበረበት ጊዜ ብዙ ወጣቶች ይገደሉ ነበር ከቤታቸው እየወጡ እና አንዲት እናት ልጇን ሊረሽኑባት ሲወጡ ሮጣ ሄዳ ላው ላይ ወደቀች እና እናትየዋን ዞር በይላታል ያ የመንግስት ወታደር በፍጹም ግደለኝ ትለዋለች ልጄን ልቀቅልኝ ዞር በይ ነው ምልሽ ይላታል እና መጨረሻ ላይ ግን አቀባበለና አብረህ ግደል ብሎ ያዘዋል አለቃው አሰውየው አቀባብሎ እንትልን ሴትየዋ ቀስ ብለው ገልበጥ አሏል ወደዚህ እና እናት እንኳን ብትሆን ሞታችንን ልትሞትልን ሁሉም ሊሚቴሽን አለው አንዳንዶቻችን እንደውም ወይ አንተን ከመወልድ ቢቀርብኝ አንቺን ከመወልድ የሚሉ ወላጆችም አሉ ጌታ እንዲህ አለ እናት ልጇን ልትረሳ ትችላለች እኔ ግን ለዘላለም አራሜን በልባክ ወንጌል በዛ ልክ ሊገባን ያስፈልጋል አሜን እኛም አሁን ስፍስፍ ምንላቸው ልጆች አሉ የጌታን ያክል ግን ልንወዳቸው አንችልም እኔ ልጆቼን እወዳለሁ ደስ ይላል ግን ክርስቶስ የወደዳቸውን ያክል እኔ ለወዳቸው አልችልም እንደውም የሆነ እድሜ ላይ ስለ አረ አግብተሽ ሂጂ ቤቱን ልቀቂ አረ ተነሳና ሂድ ስራ ፈልገ ይሄን ነው የምንለው ጌታ ግን አልለቅህም አልተውህም ብቸኛ ጌታ የናዝሬቱ ኢየሱስ ነው ስለዚህ መጠራት ይሄ ነው ሁለተኛውስ ምንድነው ኑና ከኔ ጋር ኑሩ ነው አይደል ያለን ከሱ ጋር መኖር አብረን ለመኖር መወሰን አሁን እየኖርን ነው እግዚአብሔር ይባረክ እንኖራ ጧትም ማታም ከሱ ጋር ነው ያለነው ሶስተኛው መሰልጠን ነው እየሰለጠንን ነው አራተኛው መላክ ነው ተልኮ መቀበል ነው አምስተኛው ውጤቱን ይዘን መምጣት ነው እግዚአብሔር ቢፈቅድ በእነዚህ ሰመር መጨረሻ ላይ ምናልባት ውጤት ይዘን እንገናኝ ይሆናል አሜን አትሉም ሲበደም አሜን በሉ ምናልባት ጌታ ቢረዳ ውጤት ይዘን የጠፉት ተገኝተው የባከኑት ተመልሰው እግዚአብሔር ለዘላለም የተባረከ ይሁን ይሄንን እነዚህን ቻርቶች ላሳያችሁ ፈልጌ ነበር ይሄ ጎግል ስታደርጉ ታገኙታላችሁ በጣም አስገራሚ ነው
ዓለማችን ላይ ወንጌል ያልደረሰው ብዙ ቦታ ነው። ክርስቲያን 31% ብቻ ነው። ሙስሊም በጣም በከፍተኛ ሁኔታ እየሄደ ነው፣ 28% ነው። እነዚህ እምነት የሌላቸው ዝም ብለው በተለይ ከክርስቲያን እየወጡ ዝም ብለው ክርስቲያንም አይደሉ ሙስሊም አይደሉ እነሱ ወደ 16% አሉ። እንደዛ ያለ ነው ያለው። ወገኖቼ እንዴት በ2000 ዓመት የወንጌል ስራ እንዴት እንደዛ እንሆናለን? ትንሽ ማሰብ የሚገባን ይመስለኛል። እስልምና ከክርስትና በኋላ 600 ዓመት በኋላ ነው የመጣው። ግን በጣም በከፍተኛ ሁኔታ 2.0 ቢሊዮን የደረሰው እሱ ነው። ክርስትና 2.3 ቢሊዮን። ምን እያደረግን ነው እኛ ያለነው? ይሄ ቅናት ውስጣችን እንዲገባ ያስፈልጋል። ይሄን ቻርት ስናይ ደግሞ በጣም ይገርማል። በ2003 ከዛሬ ጥቂት ዓመት በፊት ክርስትና በተለይ ፕሮቴስታንት አማኞች 50% ነበሩ። አሁን በ2017 ከኮቪድ በፊት 30% ናቸው። አሁን በ2025 ከ36% በጣም ወርዷል። ባለፈው ነግሬያቸዋለሁ ጸሎት አገልጋዮች በዚህ ጥቂት ዓመት ውስጥ አሜሪካን ሀገር ከ1000 በላይ ቤተክርስቲያናት ሊዘጉ ተወስነዋል። ምን ላይ ነው ያለ ነው? ምን ያረግን ነው እኛ? እንደነዚህ አይነት ነገሮች በጣም ሊያሳስቡን ይገባል። ይሄ በ2023 ነው በአሜሪካን ሀገር የተጠና ነው። 76% ክርስቲያኖች አሉ። እምነታቸው ክርስትና ምንም ያልሆነም ደግሞ 19% አሉ። እስልምና በጣም እያደገ ነው ያለው እና በእንደዚህ አይነት ሁኔታ ነው እየተጋፈጥን ያለ ነው። ይሄ ሪያሊቲ ነው። እዚህ ግሩፕ ውስጥ ገብታችሁ ለማገልገል ካልተዘጋጃችሁ በኔ ግምት በኔ መረዳት ወይ ደግሞ በኔ ግንዛቤ ክርስቶስን አላወቅ ነው። ክርስቶስን ከትምህርቱ ተነስተን እንወቅ ብለን ያልነው ለዚህ ነው። ሲሪየስ ሆኖ ያስተማረው ይሄንን ነው። ሰጠዋችሁ በነፃ እናንተ ደግሞ ሂዱና በነፃ ስጡ። እኔ አዝኛ ዳንኳችሁ እናንተ ደግሞ ለሌሎቹ ምን በሉላቸው? እዘኑላቸው። እኔ ራራሁላችሁ እናንተም ደግሞ እንደዚሁ ለሌሎቹ ምን በሉላቸው? ራሩላቸው። ጌታ ይባረክ። ጌታ ምስክሮቹ እንድንሆን ይፈልጋል። አሜን። እናንብበን ሐዋርያት ሥራ ምዕራፍ 1 ላይ ያለውን አብረን እንቁምና በእግሮቻችን አቆማለሁ። እዚህ ላይ ጥቂት ሰዓት ወስጃለሁ ዛሬ፣ ግን ደግሞ መጸለይም ስላለብን ነው። እናንብበው አንድ ላይ። እርሱም እንዲህ አላቸው፣ አብ በገዛ ስልጣኑ የወሰነውን ጊዜ ወይንም ወቅት ማወቁ ለእናንተ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ኃይልን ትቀበላላችሁ። ከዛ በኢየሩሳሌም በይሁዳና በሰማርያ ሁሉ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። የኛ ኢየሩሳሌም ባፍሎና የባፍሎ አካባቢ ነው። የኛ ኢየሩሳሌም እዚህ ስልካችን ላይ ያሉት ስሞች ናቸው። ኮንታክት ሊስታችሁ ላይ ግቡና አንዳንዶቻችን 1000 አንዳንዶቻችን 2000 ስልኩ ከያዘ ማለት ነው አሉና አይደል? እነሱ የኛ ኢየሩሳሌሞች ናቸው። ሄሎ ብለን ስለ ኢየሱስ ምን ነግራቸው። እግዚአብሔር ይባረክ። እግዚአብሔር በሉ። የኛ ኢየሩሳሌም ቤታችን አብሮ የሚኖሩ ልጆቻችን ወንድም እህቶቻችን ሊሆኑ ይችላሉ። ያንን አዳርሰን ስንጨርስ ደግሞ ወደ ይሁዳ እልፍ እንላለን። ያንን ስንጨርስ ደግሞ ወደ ሰማርያ እልፍ እንላለን። እሱን ስንጨርስ ሚሽነሪ ሆነን በዓለም ዙሪያ ሁሉ እንሄዳለን። ኢሳይያስ እንዳለው ማለት እንችላለን። እኔ ላከኝ እንዳለ ለመላክ ዝግጁ የሆነ ሰው አለ እዚህ ቤት? እጆቻችሁን ዘርጉና እንጸልይ። ሃሌሉያ። እንደዚህ አለ ጌታ። ዘርጉ እጆቻችሁን ወገኖች።